ስሙና ምድቡ ከ12ቱ ሐዋርያት መካከል የሆነ ነገር ግን በጥሞናውና በዝምታው ምክንያት ታሪኩ ብዙም ያልተነገረለት ክርስቶስ ለዓለሙ ብቻ ሳይሆን ለሐዋርያት ራሱ ለምንና እንዴት እንደሚገልጽላቸው አስቀድሞ የጠየቀ ከአስቆሮቱ ይሁዳ ይለይ ዘንድ የአስቆሮቱ ያልሆነው ይሁዳ ተብሎ የተገለጸም ሐዋርያ የተደበቀ ስም ካልተሸፈነ እምነት ጋር ያለውና ተስፋ በሚጠፋበት ጊዜ ቤተ ክርስቲያን አብዝታ የምታስታውሰው ሐዋርያው ቅዱስ ታዲዮስ ማን ነው? ሐዋርያው ቅዱስ ታዲዮስ ትውልዱ ከነገደ ዮሴፍ ሲሆን ቁጥሩ እንዲሰብኩና ድውያንን እንዲፈውሱ አጋንንትን እንዲያወጡ ስልጣንን ሰጥቶ ከላካቸው ከ12ቱ ሐዋርያት አንዱ ነው። ይሄ ሐዋርያ በሐዋርያት ዝርዝር ውስጥ በማቴዎስና በማርቆስ ወንጌል ታዲዮስ እንዲሁም ልብድዮስ ብለው ሲጠሩት፣ በሐዋርያት ሥራ ላይ ባለው ዝርዝር ደግሞ የያዕቆብ ልጅ ይሁዳ ተብሎ ተጽፏል። ከአስቆሮቱ ይሁዳ የተለየ መሆኑንም ተገልጿል። ታዲዮስ ማለት አሳ ወጋሪ ማለት ኦሪትን እንደ ዘር ወንጌልን እንደ መከር አድርጎ አስተምሯልና እንዲሁም ስንዴ ዘርቶ ዕለቱን ለመስዋዕት አድርሷልና። በቤተ ክርስቲያን ትውፊት መሰረት የቅዱስ ታዲዮስ ሀገረ ስብከቱ ከኢየሩሳሌም በቅርብ ርቀት ከምትገኘው ከተማ ሶሪያ ነው። በተጨማሪም በፍልስጤም፣ በአርመን፣ በሜሶፖታሚያ እና በፋርስ አስተምሯል። ሐዋርያው ቅዱስ ታዲዮስ ዕጣው እንደወጣ ወደ ሶሪያ ሀገር ሄዶ ለማስተማር ዝግጅት ላይ ያለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደ መልከ መልካም ጎልማሳ ተመስሎ ተገለጸለት። ወዳጄ ታዲዮስ ሆይ አይዞ፣ ምንጊዜም ካንተ ጋር ነኝ፣ በሚደርስብ መከራ ጽና በማለት ባርኮትና አጽናንቶት በክብር በምስጋና ወደ ሰማይ አርጓል። ከዚህ በኋላ ከቅዱስ ጴጥሮስ ጋር ወደ ተመደበበት ሀገረ ስብከት እየተጓዙ እንዳለ አንድ ሽማግሌ ሲያርሱ አገኟቸውና ቅዱስ ጴጥሮስ ጠጋ ብሎ እባክዎ የምንበላው ነገር ይስጡን በማለት ሲጠይቃቸው ሽማግሌው ደግና ለተራበ የሚያዝኑ ስለነበሩ ከቤቴ እስካመጣላችሁ ድረስ በሬዎቼን ጠብቁልኝ ብለው ወደ ቤታቸው ገቡ። ሁለቱም ሐዋርያት የገበሬውን ደግነት ተመልክተው የመከሩን ጌታ በጸሎት ከጠየቁ በኋላ ታዲዮስ የተጠመዱትን በሬዎች ሲያርስ፣ ቅዱስ ጴጥሮስ ደግሞ መዝራት ጀመረ። የተዘራው እህል በአንድ ቀን በቅሎ አሽቶ ገበሬው ምግብ ይዞ ሲመለስ አገኟቸው። ይህን ታላቅ ተአምር የተመለከቱ ባዩት ነገር ሁሉ እየተደነቁ ሁለቱን ሐዋርያት ከሰማይ የወረዳችሁ አማልክት ናችሁን በማለት እግራቸው ስር ወድቀው በመስገድ ጠየቋቸው። በዚህ ጊዜ ሐዋርያቱ እኛ ከሰማይ የወረድን አማልክት አይደለንም፣ ነገር ግን ከሰማይ ወርዶ ከድንግል ማርያም ተወልዶ ወንጌልን እንድናስተምር ካዘዘን በኋላ ወደ ሰማያት ያረገው የልዑል እግዚአብሔር ልጅ የአምላካችን የኢየሱስ ክርስቶስ አገልጋዮች ነን፣ ስለ ስሙ እየዞርን ወንጌልን የምናስተምር የምንመሰክር ነን በማለት የመጡበትን ምክንያትና የሚሄዱበትን ሀገር አስረዷቸው። ወንጌልንም ሰበኩላቸው። ገበሬውም በአድናቆት እሸቱን ታቅፈው ለሚስታቸው ሊያሳዩ በደስታ ወደ ቤታቸው ሮጡ። የከተማዋ ሰዎች በነገሩ ተደንቀው ከበቧቸው። እሳቸውም ያዩትንና የሰሙትን ሁሉ ተረኩላቸው። ከዚህ በኋላም ቅዱስ ጴጥሮስ ወደ ኢየሩሳሌም ሲመለስ፣ ሐዋርያው ቅዱስ ታዲዮስ ግን በሌሎችም የከተማይቱ አውራጃዎች እየተዘዋወረ በኢየሱስ ክርስቶስ ስም አስተማረ። እግዚአብሔር በቀር ሌላ አምላክ የለም እያለም ምስክርነትን በሕዝቡ ፊት ይሰጥ ነበር። ብዙዎች እግዚአብሔር በቅዱሱ እጅ ያሳየውን ተአምር አደነቁ፣ አመኑ። የከተማዋ መኳንንትም የቅዱስ ታዲዮስን ተአምር ማሳየትና የተከታዩን መብዛት በሰሙ ጊዜ በማድነቅ ንስሐ በመግባትና በማመን ፈንታ በምቀኝነት ተነሳሱ። ይሄ ከ12ቱ አስማተኞች ወገን ሳይሆን አይቀርምና ወደ ከተማችን እንዳይገባ ምን እናድርግ ተባባሉ። ከመካከላቸውም አንዱ እነዚህ 12ቱ አስማተኞች ዝሙትን ይጸየፋሉና ዘማዊ ሴት በከተማችን በር እናቁም በማለት ስለመከሯቸው በከተማቸው በር ላይ የታወቀች ዘማዊ ራቁቷን አድርገው አቆሟት። ሐዋርያው ታዲዮስ ገጠር ገጠሩን ሲያስተምር ውሎ ማታ ወደ ከተማ ሲመጣ ያቺን ዘማዊ ሴት በከተማዋ በር ላይ ቆማ አያት። የምታደርገው ሁሉ የሚያስጸይፍ ነገር ነበር። ያን ጊዜ ወደ እግዚአብሔር በድጋሚ እንዲህ ሲል ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ይህችን ሴት የዝሙት ሥራ የሚያሰራትና የሚያስታት ክፉ ሰይጣን ይታሰር ዘንድ የመላእክት አለቃ ቅዱስ ሚካኤልን ልከ በአየር ላይ በራሷ ጸጉር ይስቀላት። እግዚአብሔርን ታላቅነት ካመነችና አጋንንቱ ከወጡላት
ከወራት በኋላ እንድትወርድ ይሁን ብሎ አመለከተ። እግዚአብሔርም ቅዱስ ሚካኤልን ልኮ ቅዱስ ታዲዮስ እንደጸለየው ከዘማዊቷ አጋንንቱን አሳዶ ሴትዮዋን ወደ አየር አውጥቷት በነፋስ አውታር አንጠለጠላት። በኋላም ሐዋርያው ጸልዮላት ወረደች፣ ከሰይጣን ቁራኝነትም ተላቀቀች። ሕዝቡም ይህንን ተአምር በዓይናቸው በማየታቸው ብዙዎች አመኑ። ከክፉ ስራቸውም ተመለሱና ንስሐ ገብተው በሐዋርያው እግር ስር ወድቀው የቀደመውን ኃጢአታቸውን ይቅር ይለን ዘንድ ምን እናድርግ አሉ። በትምህርቱና በተአምራቱ ልባቸው ስለተነካ ሐዋርያውንም ተከተሉት። በአብ በወልድ በመንፈስ ቅዱስ ስም እያጠመቀ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት አደረጋቸው። ዘማዊቷ ሴትም ተጠምቃ የቤተ ክርስቲያን አገልጋይ ሆነች። በቤቷም የክርስቲያኖች ጉባኤ ተመሰረተ። በብዙ ቦታዎች እየተዘዋወረ ሲያስተምር ብዙዎች በሽተኞች ተፈወሱ፣ ዕውራን አዩ፣ ሙታን ተነሱ፣ ድዳዎችም መናገር ጀመሩ። አንካሳዎችና ሽባዎች ቆመው በትክክል ሄዱ። በቅዱስ ታዲዮስ አማላጅነት በአጠቃላይ የመፈወስና ሙት የማስነሳት ታላላቅ ተአምራትም ተከናወነ። እግዚአብሔር በቅዱሳኑ ላይ ድንቅ ነው እንዳለ ክቡር ዳዊት በዚህ ብቻ ሳይወሰን አሁንም ለማይጠራጠር ትውልድ ሁሉ በረከቱ በሰው ልጆች ላይ እጥፍ ድርብ ነው ብለን እናምናለን። ምክንያቱም ቅዱሳን ደማቸው በፈሰሰበት፣ አጽማቸው በተከሰከሰበት፣ ገድላቸው በተፈጸመበት፣ ወዛቸው በነጠበበት ስፍራና እንዲሁም በስማቸው አብያተ ክርስቲያናት በታነጹበት ሁሉ ተአምራት ሲያደርጉ ይኖራሉ። የክብራቸውና የቅድስናቸው ምልክትም ይሄ ነውና የቅዱስ እግዚአብሔር ምስክሮችም ናቸውና። ከዕለታት በአንድ ቀን ቅዱስ ታዲዮስ እየሰበከ ባለጸጋ መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ብታልፍ ይቀላል እያለ ሲያስተምር አንድ ባለጸጋ ሰማና በአጠገቡ ወደሚያልፉት የግመል ነጋዴዎች እያመለከተ እስኪ የተናገርከውን አድርገህ አሳይ በማለት ጠየቀው። ሐዋርያው ታዲዮስም አንድ ብረት አንጣሪ ክርስቲያን ወዳጅ ነበረውና መርፌ ሰርቶ እንዲያመጣለት ላከበት። ያም ወዳጁ የጠቀመው መስሎት ቀዳዳውን አስፍቶ ሰጠው። ቅዱስ ታዲዮስ ግን ቀዳዳው እንደ ሌላው መርፌ እንዲሆን አስደርጎ እግዚአብሔርን ፈቃድ በጸሎት ጠይቆ ግመሏን በመርፌ ቀዳዳ አሽልኮ አሳየው። በወንጌል እንደተጻፈው ደቀ መዛሙርቱ ጌታችንን እኛ ልናወጣው ያልቻልነው ስለምን ነው ብለው ለጠየቁት ስለ እምነታችሁ ማነስ ነው፣ የሚሳናችሁ ነገር የለም እንዳለ ይህንን ልንጠራጠር አይገባም። ሐዋርያው ቅዱስ ታዲዮስ ወንጌልን እየተዘዋወረ በመስበክ ብዙ ተአምራትን በማድረግ ብዙዎችን ወደ ቀናች ሃይማኖት መልሷል። በተለይም በእርሻው ላይ በአንድ ቀን ስንዴ ዘርቶ ለፍሬ ያደረሱላቸው ሽማግሌ የተደረገው ነገር ልባቸው ስለተነካ የሐዋርያው እግር ስር ወድቀው በመማፀን እድን ዘንድና የቀደመውን ኃጢአቴን ፈጣሪ ይቅር ይለኝ ዘንድ ምን ላድርግ በማለት ሲጠይቁት እግዚአብሔር አምላክ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አንደበትህ ውደድ፣ አትግደል፣ አታመንዝር፣ በሐሰት አትማል፣ ሌሎች ሊያደርጉብህ የማትወደውን ሁሉ በሰው ላይ አታድርግ ብሏቸዋል። ይህንን የነገርኩትን ምክር ከፈጸሙ የዘላለም ሕይወትን ይወርሳሉ አላቸው። እሳቸው ያለ ጊዜው እርሻዬ በፍሬ ሲሞላ እያየሁ ምን አስቀምጦኝ እናንተን ተከትዬ በኋላችሁ በለዋል በምታድሩበት ልደር፣ ሁሉን ትቼ ልከተላችሁ ፍቀዱልኝ እስከ ማለት ደረሱ። በቤታቸውም ወስደው ጋበዟቸው። ቅዱስ ታዲዮስ ብዙዎችን አስተምሮ አጥምቆ ከሕገ ኦሪት ወደ ሕገ ወንጌል፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ መልሷቸዋል። ከሕዝቡም መካከል ብዙዎች የቀደመ ኃጢአታቸውን ትተው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ገናናነትን አምለው በክርስቲያናዊ ሕይወት ገድል ትሩፋት በመስራት በጠባቡ አንቀጽ በመሄዳቸው ከሃዲያን በምቀኝነት ተነሳሱና በሐዋርያው ላይ ግፍ አደረሱበት። በገመድ አንገቱን አንቀውም አሰቃዩት። የኢየሱስ ክርስቶስን ስም እንዳይጠራና በስሙ እንዳያስተምርም አጥብቀው አዘዙት። እርሱ ግን ሳይፈራና ሳያፍር የኢየሱስ ክርስቶስን ጌትነት፣ የባህሪ አምላክነት፣ የሁሉ ቤዛ መሆኑን እስከ ሞት ድረስ መሰከረለት። ስለ ስሙ በጸጋ በአኮቴት ሳያማርር በክብር ጽዋ መከራን ተቀብሏል። ሐምሌ 2 ቀን በሰማዕትነት ያረፈበትን ዕለት ቤተ ክርስቲያናችንም ታስበዋለች። የሐዋርያው የቅዱስ ታዲዮስ በረከቱ በሁላችንም ላይ ይደር ለዘላለሙ አሜን።